እኔ አላወቅኳትም። ይሄን ካነሳች አውቃታለሁ። ትልቅ መቀመጫ ታውቃትም እኮ ይመቻል። አዎ ብሏል። እኔ ችግር የለብኝም። እንዴ አየ በድንገት ሪሃና ነው እሺ የምልሽ ካሁን በኋላ እሺ የኛ ጀስቲን ቢበር ዳረን እንዴት ነሽ? እንዴት ነህ? እኔ የምልሽ ግን እንዲህ አይነት ነገር እረፊ አላልኩሽም? እሺ ሰርፕራይዝ ብታደርጊው ጭራሽ ዩቲዩብ ላይ በሉ ብለሻቸው 44 ፋሚሊ ምናምን እኔ እንደዚህ አይነት ሙድ አይመቸኝም። ስቲቭ ፎር ሲል እኮ አሁን እናንተ ፋሚሊ የተቀላቀለ እኮ ነው የሚመስለው እኮ ሹፊ እዚህ እስኪ የኔ ስቲቭ ፎር አይደለች? በቃ አንድ ጨምርበት በቃ ጌታናው ቆይ አንድ አመት ቼክ ላድርጋችሁና እቀላቀላለሁ። አሁን አካሄዱ አሪፍ ነው፣ ግን ትንሽ ሾፌ ይመጣል ነው። አዎ እናት አሁን ተመችቶኛል እኮ ኮን ተቀላቀለ። ምንድን ነው ታሽቃብጣለህ እንዴ? እቀላቀላለሁ። እኔ ሳውት ነበር። ኧረ ተገዳደልን ከነነውም ጋር በስማ ምንም ነገር እኮ ግን ጊፍት ጋር ላይ ዜሮ ነው። አይ ያለ ጊፍት ጋር ነው የተሰጠን። አይ ከጊፍት ጋር ላይ እድሜ ስንት ነው ይው? አሁን መጋቢት ላይ 24 ይይዛለሁ። ገና 24? የሰፈር ነው የተወለድሽው? አዲስ አበባ ካሳንችስ ምኑ ጋር? ካሳንችድ መስጊዱ አላ ወልድ መሐመድ መስጊድ እዛ ሰፈር እዛው መስጊዱ ጋር ያራዳል ትመቸኛለህ ሞጣዬ። ማብራዘር ሰላም ማስኩ ይመቻል። አዎ ብሏል። እኔ ችግር የለብኝም። እዮባን አላወቅኸው? ይቺ ኮሜዲያው እናት እንደ ይቺ ጩጫዋ አርቲስት ተናስተውታለች። ያራዳል እንዴት ነው ሞጣዬ? እዮባ ናት እንደ ይቺ። አዎ ከባድ ሰው ያራዳል። ይመች ሰላም ነኝ አባት። ይቺ ማይታይለኛ ሰው ናት። እኛ ቤት መምጣት አለባት፣ መታወቅ አለባት። በጣም ፎሎ ያስፈልጋታል። እንመጣለን። 950,000 ቁጭ ብለሻል። አዎ እንዴ አዶና 5 ሚሊዮን ሲገባ እንዴት ያልገባ? የሚገርም እኮ ነው። ሳሮንን አላወቃትም? እኔ አላወቅኳትም። ይሄን ካነሳች አውቃታለሁ። ትልቅ መቀመጫ ታውቃትም? አላውቃትም። ወይኔ ሞት የት ሀገር ሰው ናት ሳሮን? እንዴ ተናገር። የምን ሀገር ሰው ነኝ? ያቺ ሽሮ የሚደብራት ልጅ ናት። ሽሮ ማትወደው ልጅ አይ ያራዳ ልጅ ይወርቃል። ያራዳ ማይ ቤቢ ታታ መስላለች። እዚህ ጋር ባባ እሷማ ከባድ ናት። ማለት ሲስተር ዋትስአፕ ደህና ነህ? በጣም ነው የምወድህ ማርያምን። አንቺ ነሽ እንዴ? በጣም ነው የምወድህ ማርያምን። ምን በልተሽ ነው ያመቀመጫ እንደዚህ ያማረው? እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ለዘላለም የምመስል ማንም የለ፣ ግን ፍቅር ለዘላለም የምመስል ማንም የለም። እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ለዘላለም የምመስል ማንም የለ፣ ግን ፍቅር ለዘላለም የምመስል ማንም የለ። ጸሎት ቢሆን ለወሬ ጎደሎ ቢሆን ለእምነት ባርከኝንን ከሰማይ በደል ጥፋትንም ሳታይ ቀባይ ጠርተኝ ከዱር ሰጠኝ ከፍ ያለ ነበር ሳይኖረኝ አንድም በጎኔ ባረከ በእጅ በረከት። እኔ አንተ ፊት የምቆም ሰው አይደለሁም፣
ግን ፍቅር ነህ ለዘላለም የምመስል ማንም የለም። ግን ፍቅር ነህ ለዘላለም የምመስል ማንም የለም። ቃል ኪዳኔን አክባሪ ታማኝ ለናሪ የማልከውን በላይ አትረሳም አትልም ችላ መካሪ ድንቅ መመሬ አንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ እኔ አንተ ፊት የምቆም ሰው አይደለሁም። ሰላም ቤተሰቦች፣ የጥር ወር የቅልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። እስር ቤት ከወጣው 1 ወር ከ25 ቀን ነው። በዚህ በ1 ወር ከ25 ቀን ውስጥ በትግራይ ክልል በህፃጽ፣ በኦሮሚያ ክልል በአርሲ፣ በደቡብ ክልል፣ በማዕከላዊ ኢትዮጵያ፣ በአማራ ክልል አንዳንዶቹ ይፋ ሆኗል፣ አንዳንዶቹ ገና ይፋ አልሆኑም። እነዚህን ቦታዎች መድረስ ችያለሁ። ከእስር ቤት ስወጣ 2 አማራጭ ነበረኝ። ንዴትን፣ ቁጭትን፣ ሰልፍሽነትን መምረጥ ወይም ደግሞ ሀገሬን ኢትዮጵያን መምረጥ፣ ለወገኔ መድረስን መምረጥ። እኔ ሁለተኛውን አማራጭ መርጫለሁ። በሄድኩባቸው ቦታዎች ፖለቲካን አልመረጥኩም። ማዳመጥን፣ መማርን፣ አንድነትን የመረጥኩት። ኢትዮጵያ ክልል አይደለችም፣ ኢትዮጵያ ህዝብ ናት። መልእክቴ አጭርና ግልጽ ነው። ትምህርት ለሁሉም ህፃናት፣ ንጹህ ውሃ ለሁሉም፣ ሰላም ለሀገራችን ኢትዮጵያ። በሀገር ውስጥም ከሀገር ውጭም ያላችሁ የሶሻል ሚዲያ ተጠቃሚዎች እንዲሁም ለሜንስትሪሞች አንድ ግልጽ ጥሪ ያቀርባሉ። የሚከፋፍሉንን ሳይሆኑ አንድ የሚያደርጉንን ታሪኮችን እናገር። አሁን ለሁላችሁም አንድ ጥያቄ አለኝ። ቀጣይ የት ልምጣ?